አሳዛኝ ዜና በባለቤቱ ከባድ ክህደት የተፈጸመበት የከባድ መኪና ሹፌር አሳዛኝ ሆነ ልብ ሰባሪ ታሪክ። ይሄ የምትመለከቱት ወንድማችን አትሌት ነኝ 2019 ላይ በፈረንጆች 2 ጊዜ ሜዳሊያ ካመጣው በኋላ እግሬን ታመምኩ። ሰራተኞቹ ከቀን ወደ ቀን እየተሰናበቱ እየቀጠሉ ይሄዳሉ። ይህንን ተከትሎ ታዲያ አንዳንዶቹ ግራ መጋባታቸውን እየተናገሩ ይቀጥላሉ። ናችሁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ሰሞኑኛ ወቅታዊ አነጋጋሪ የሆነ ጉዳዮችን ይዤላችሁ ቀርቤያለሁ። ታዲያ ቤተሰቦች ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ የምንለቃቸውን ቪዲዮዎች ላይክ ማድረጋችሁን አትርሱ። ወደ ቪዲዮዎቹ ቤተሰቦች ዛሬ የመጀመሪያ ማሰማችሁ ቪዲዮ ምንድነው? በስውሯ ማርያም ቤተክርስቲያን በተለያየ ጊዜ የተለያየ ተአምሮች ይነገራሉ፣ ይሰማሉ። ታዲያ እጅግ በጣም ብዙ ሰዎችም ደጇን ለመርገጥ ያብቃን ብለው ቃል ይገባሉ። ታዲያ እጅግ በጣም ደስ በሚል ሁኔታ አንድ ወንድማችን አስገራሚ የሆነ የህይወት ታሪኩን እዛ መድረክ ላይ ተገኝቶ የተናገረ ነበረ። ይህን ቪዲዮ አይተን እንመለስ። ይሄ የምትመለከቱት ወንድማችን አትሌት ነኝ 2019 ላይ በፈረንጆች 2 ጊዜ ሜዳሊያ ካመጣው በኋላ እግሬን ታመምኩ። በዚህ የተነሳ ላለፉት 5-6 ዓመታት ብሮጥም አልተሳካልኝም። የዛሬ ዓመት እዚህ ቦታ መጥቼ ድንግል ማርያምን ለምኜ አንቺ ሁሉን ታውቂያለሽ፣ ጤናዬን መልሺ፣ እግሬን አክሚ ብዬ ለምኜ ሄደው ዘንድሮ በህንድ ላይ የማራቶን ሩጫ ነበረብኝና ከህመሜ አገግሜ ሩጫ ስጀምር በሩጫው መካከል ያ ቀድሞ እንደሚያመኝ እግሬ ታመመ። በዚህ ጊዜ የስውሯ ንግሥት የስውሯ ማርያም ድንግል ማርያም ሆይ መጥቼ አልቅሼ ነግሬሽ ነበረ የሆዴን ችግር አንቺ ታውቂዋለሽና እባክሽን ማሪኝ እያልኩ ስሟን አንስቼ ሮጥ ያ ህመሜ በመካከል ቀጥ ብሎልኝ የሜዳሊያዋን ማግኘት ይያለው። ሁለተኛው ወጥቼ የተሸለምኩትን ዋንጫና ሜዳሊያ ለድንግል ማርያም ለክብሯ መገለጫ አምጥቻለሁ። አመስግኑልኝ ብሏል። አመስግኑለት። ቤተሰቦች እንደሰማችሁት ነው፣ ድንቅ ተአምር ነበር ሰምተን የተመለስነው። እኛም ስውሯ ማርያም ቤተክርስቲያን ተገኝተን ተአምሯን ለመናገር ያብቃን። ወገኖቹ ላይ መጨከን ጀምሯል እየተባለ ይገኛል። እጅግ በጣም በሚያሳዝን ሁኔታ አንድ አባታችን ስለ መድኃኔዓለም ስለ እግዚአብሔር ብለው የተለያዩ ሰዎችን ብር ሲጠይቁ ብር የሰጡበት መንገድ እጅግ በጣም ሰዎችን የተገረሙ ነበር። ምክንያቱም ለአባታችን ብር የሰጧቸው በአፋቸው ነበር ተቀበሉኝ ያሏቸው። ይህን ቪዲዮ አይተን ለልመና ጎዳና ላይ የወጡትን አባት 10 ብር ጠቅልሎ በአፍ ካልሆነ በእጅ አንሰጥም ያሉት ወጣቶች በአሁኑ ሰዓት እጅግ እያነጋገሩም ይገኛሉ። ድሃ መሆናቸውን እንደ ምክንያት በመውሰድ ብቻ ከእሳት በላይ የሚያቃጥለውን የሰው ፊትና የኑሮ መራራነት ተቋቁሞ የዕለት ጉርሳቸውን ለማግኘት ወደ ጎዳና የወጡትን አባት ወጣቶች ያደረሱባቸው በደል የብዙዎችን ቁጣ በአሁኑ ሰዓት እየቀሰቀሰም ይገኛል። እነዚህ ወጣቶች 10 ብር በእጃቸው ጠቅልለው በመያዝ አቅመ ደካማውን አባት በአፍ ካልሆነ በእጅ አንሰጥም ያሉ 10 ጊዜ አፋቸው ላይ እያደረሱ በመመለስ ሰባዊ ክብራቸውን በጽኑ እያቆሰሉም ታይቷል። ከሁሉም በላይ የሚያሳዝነውና የሚዘገነው ደግሞ ወጣቶቹ ይህንን ሰባዊ ድርጊት ሲፈጽሙ ቪዲዮ ቀረጹ በእኒ አቅመ ደካማ አባት ላይ በከፍተኛ ሁኔታ መሳለቃቸውና መዝናናታቸው በአሁኑ ሰዓት እጅግ በርካታ ሰዎችን እያናደደም ይገኛል። ድርጊቱን ሲፈጽሙ የነበሩ ግለሰቦች በፖሊስ ተይዞ ምርመራ ተደርጎባቸው ተገቢው ቅጣት ሊቀጡ እንደሚገቡም በአሁኑ ሰዓትም በርካታ ሰዎች ሀሳባቸውን እያዋጡም ይገኛሉ። እስቲ ስለዚህ ጉዳይ እናንተ ምን ትላላችሁ? እናንተም ሀሳባችሁን ስጡበት። ቤተሰቦች እነዚህ አይነት ቪዲዮዎችን ስታዩ ምን አይነት ስሜት ነው የሚሰማችሁ? እጅግ በጣም ነው የሚከብደው፣ ለማሰብ እጅግ በጣም ያሳዝናል። ምክንያቱም እኚህ አባታችን ምን ያክል ቢመራቸው ምን ያህል ኑሮ ቢከብዳቸው ነው መንገድ ላይ የወጡት። ታዲያ ይህ ነገር ደግሞ ፈጽሞ አይገባቸውም ነበር። እንኳን ለዚህ ለኛ ሀገር ነዋሪ ለኛ ሀገር ዜጋ ይቅርና የውጭ ሀገር ስደተኛ እንኳን እንደዚህ አይደረግም እየተባለ ይገኛል። እናንተስ ይህን ቪዲዮ እንዳያችሁት ሀሳባችሁን በግልጽ ኮሜንት ላይ ቤተሰቦች አሁን ያለንበት ወቅት የሰርግ ወቅት ነው። የተለያዩ ሰዎች ሽምግልና ይላክላቸዋል፣ ያገባሉ። ታዲያ እጅግ በጣም በሚገርም ሁኔታ አንድ አባታችን ወጣቶች አግቡ እያሉ ጠቃሚ ምክሮችን እያስተላለፉ ይገኛሉ። ይህን ትምህርትም ሰምተን እንመለስ። አታውደልድሉ፣ አትንከራተቱ፣ በጊዜ አግቡ። እድሜያችሁ ሲደርስ በስርዓት ክርስቲያኗን አግባት፣ ክርስቲያኑን አግቢው። አብራችሁ ሰርታችሁ ደጉ፣ ተመረቁ፣ ተባረኩ። ዝሙትን ሽሹት፣ ርቁት፣ ራቁት፣ ተጸየፉት። ዛሬ ያደግ ሰው ካለ ትላንት አብሮ ያደገ ባልንጀራህን አትኩራበት። አትኩሩ፣ በባልንጀራችሁ ላይ አትናቁ። ከአብሮ አደግ ጋር አትሰደድ እያልክ አትናቀው፣ አትስደበው። በባልንጀራችን ላይ ክፉ ነገር አናድርግ። ሰራተኛ ደሞዝ አታሰንብቱ፣ አቱላ አታሳድር።
ስጠው ድሃውን። በላቡ ወጥቶ ደክሞ ሰርቶ ካገለገለ በኋላ ለምን ገንዘቡን ነገ ከነገ ወዲያ ለምን ትለዋለህ? እግዚአብሔር እንዲታረቅህ ከፈለግ የሰራተኛ ደሞዙን አታውልበት። እወቅ፣ በባህሪህ ላይ እወቅ ይላል፣ ያስጠነቅቃል። እግዚአብሔር ማስተዋሉን ያድለን። መውነት የአባቱን ምክር የእናቱን ምክር ሳያቃልል የሚሰማ ወጣት መንገዱ ላይ የእግዚአብሔር መልአክ ይጠብቀዋል። ለሰው የሚያዝንን ሰው እግዚአብሔር ያዝንለታል። ሰዎች እንደሰማችሁት ነው። የተለያዩ ወጣቶች በፍቅር የተለያዩ ረጅም ጊዜዎችን ያሳልፋሉ። ጊዜ ማቃጠል የለባችሁም፣ ከአሁኑ መጋባት አለባችሁ የተባለ ይገኛል። ታዲያ አባታችንን ንግርስ እንዴት አገኛችሁት? የተሰማችሁን ሀሳብ ኮሜንት ላይ አስቀምጡ። ቤተሰቦች ከዚህ መረጃ ሳንወጣ ዲያቆን መምህር ሄኖክ ኃይሌ እጅግ በጣም በሚገርም ሁኔታ አራታችሁ ሌላ ሰው ሆኖ ታገቡት ነበር እያለ ይገኛል። እስኪ ይህን ቪዲዮም ሰምተን እንመለስ። አንድ ያላገባ ሰው ማሰብ ያለብን ምን መሰላችሁ? አሁን እዚህ ማለት ያላገባችሁ ወጣቶች እኔ ራሴን ባገኘው አገባዋለሁ ወይ ብላችሁ ጠይቁ ራሳችሁን። እስቲ እንደው አሁን አንተ ሲንግል ነህ አይደለ? እንደው አንተ ወንድ ከሆንክ ሴት ብትሆን ኖሮ አሁን ያለውን ወንድ ብታገኘው ታገባዋለህ ወይ? ስለዚህ ራስ ላይ ብትሰራ ይሻላል። ምሉ ስትሆን ነው ሔዋን የምትጨመረው። ወደ አዳም አመጣት። አዳም ባያት ጊዜ እኔ አዳምን ትንሽ ታዝቤዋለሁ። ይሄን ታሪክ ሳነብ ባያት ጊዜ ይቻ አጥንት ከምን ነቻለ ትንሽ እንጠናና እንኳን አላለም። አይገርም? እንዳያት ምን ነቻለ አጥንቴ አካሌ እኔ አካሌ የሚሉ ዘፈኖች ከዚህ የመጡ ይመስለኛል። አላቅም። እንዳያት ነው ማሞገስ የጀመረው። ይቻ አጥንት ከአጥንቴ ናት፣ ይቺ ስጋ ከስጋዬ ናት አለ። ትዳርን ሚስትን የሚያዘጋጀው እግዚአብሔር ነው። ለባል ሚስትን ለሚስት ባልን የሰጠ እግዚአብሔር ነው። ይህንን ስጦታ ለነዚህ ሙሽሮች የሰጠ አምላክ ስሙ የተመሰገነ ይሁን። ቤተሰቦች እንደሰማችሁት ነው። እጅግ በጣም ነው የሚገርመው። ከራሳችን መንጠራውና ከራሳችን የምናደንቀው የግል ባህሪዎች አሉን። ግን አሁን ላይ ያላችሁን ባህሪ አስቡትና ራሳችሁ መጣችሁ የፍቅር ግንኙነት ጀምሩ ትባሉ ከራሳችሁ ጋር ተስማሙ ነበረ? እስኪ ኮሜንት ላይ ሐሳባችሁን። አንድ ወንድማችንም ጠቃሚ ነገሮችን ተናገር ነበር። ይሄን ቪዲዮ አይተን እንመለስ። ገንዘብ ኑሮ ጤና ከሌለ ምን ዋጋ አለው? ገንዘብ ኑሮ ቤት ሞልቶ ማድጋ ሙሉ ሆኖ ማዕድ ኖሮ ተመጋቢ ከሌለ ድግስ ጠርተ ከደጅ ማንም ባይመጣስ? ትልቁ ነገር አንተ ፈጣሪ በተለይ ደግሞ አይዘንብህ። በምትሰራው ስራ ላይ ደግሞ እግዚአብሔር ካልከበረበት ባገኘው ነገር ላይ መባህን አስራትን ካላወጣ ትርጉም የለውም። ስራ ስትሰራ ዓለማዊ ሰው ሆነ ዓለም ላይ እስከኖር ድረስ መስራት አለብህ፣ መብላት አለብህ አይደለ? እጅ ላይ ገንዘብ ያስፈልጋል አይደለ? ዓለም የሩጫ ሆናለች አሁን ላይ በደንብ። ለህሊና ኑር። ለህሊና መኖር ነው የመሰለ ነገር የለም። ነገን ሳገባሉ በሚል ነገር ራስን እንዳታሞኝ። ኪስን ሞልተ እግዚአብሔር ከሌለው ውስጥ ሰላም ከሌለው እንቅልፍ ማተኛ ከሆነ ከንቱ ነው። ደስታን ባታገኝ እንኳን ከሰላም አትራቅ። ሰላምን የመሰለ ነገር የለም። ደስታን ለማግኘት ባትሮጥ እንኳን ከሰላም አትራቅ፣ ከሰላም አትሽ። እግዚአብሔር ፊቱን ካዞረብህ ምን ዋጋ አለው? ፈጣሪ ካዞረብህ ምን ዋጋ አለው? ፊቱን ካዞረብህ ምን ዋጋ አለው? አንዳንድ ጊዜ ምን ይባላል መሰለ፣ እግዚአብሔር ሁሌ መሐሪ መሆኑ ብቻ ስለሚናገር ነው። ሁሌ ይቅር ባይ መሆኑን ይነገራል። ምንም ብትበድሉ እግዚአብሔር ይቅር ባይ ነው። እድል እስካለህ ነው ያ ነገር፣ እድል ካለ ነው፣ ጊዜው እስካለ ድረስ ነው። እግዚአብሔር ልቅጣ ካለ አርጩሜ የማዘዝ ጅራፍም ሊገምድ አይችልም። አርጩሜ አይቀነጥስም። ከቀጣ ቀጣ ነው። የማይቀጣ አምላክ ስለሆነ ግን ስላልቀጣ እናንተ እዚሁ ተገናኝተናል። በልጅ በትዳር ካልተባረክ ብቻ ቤት ውስጥ ኦና ቤት ውስጥ ብትኖር ምን ትርጉም አለው አይደል? በልጅ በትዳር የሚባረክ ማን ነው? የሚባረክ ማን ነው? እግዚአብሔር ከሌለበት ቤተ ከንቱ ነው። እሺ ጊዜ ገንዘብን ብትሞላ ኪስህን ብታጠራቅም ወገንን ካልረዳህበት፣ ካንተ ስር ያሉ ሰዎች ገንዘብ ካላገኙበት፣ አንተ የምታገኘውን ካላካፈልክ ትርጉም የለውም። ምን አጋለው? መቋደስን የመሰለ ነገር የለም አይደለ? አንተ የሚኖርህ መሪ የምትሆነው ተመሪ ሲኖር ነው። እረኛ የምትሆነው በጎች ሲኖርህ ብቻ ነው። ስለዚህ እንደ መሪ ማድረግ ያለብህ ነገሮች ይኖራሉ። እነሱ ምንድናቸው ብለን ደግሞ እያሰፋ ነው ከሄድን እግዚአብሔር የማይወደው ነገር አትስራ፣ ትጠየቅበታለህ። እንደተመለከታችሁት ነው ቤተሰቦች፣ እንታያችሁት የተሰማችሁ ነው ኮሜንት ላይ አስቀምጡ። ሰሞኑን ልብ ሰባሪ ታሪክ እየሰማን ነበረ። አንድ አባታችን ለረጅም ዓመት በሹፍርና የሚያገለግሉት በበረሃ ለበረሃ የተንከራተቱ፣ ታዲያ በስተመጨረሻም ልጆቻቸው ዲኤንኤን ሲመረመሩ የእርሳቸው እንዳልሆኑ እየተነገረ ነበር። ታዲያ እጅግ በጣም ብዙ ሰዎችም በዚህ ታሪክ ልባቸው ተነክቶ አዝነው ይህን ታሪክ የተቀበሉት ይገኛሉ። ይህን ታሪክ ሰምተን እንመለስ።
አሳዛኝ ዜና በባለቤቱ ከባድ ክህደት የተፈጸመበት የከባድ መኪና ሹፌር አሳዛኝ ሆነ ልብ ሰባሪ ታሪክ። ይህ ታሪክ የሁሉም አባቶች ታሪክ ነው። እስከ መጨረሻው ተከታተሉ፣ ትማሩበታላችሁ። አንድ አባት የገዛ ልጆቼ ናቸው ብሎ አቅፎ የሳማቸው፣ ሌት ከቀን በረሃ እያቆራረጠ ደሙን አፍስሶ ያሳደጋቸው 3 ልጆች በድንገት የሱ እንዳልሆኑ በሕክምና ቢረጋገጥበት ምን ሊያደርግ ይችላል? የከባድ መኪና አሽከርካሪው አቶ ሲሳይ ያሳለፈው ልብ የሚሰብር ግን ደግሞ የሰው ልጅን የትዕግስት ጥግ የሚያሳይ አስደንጋጭ እውነተኛ ታሪክ ይውላችሁ። አቶ ሲሳይ እንዳለ የረጅም ርቀት ከባድ መኪና አሽከርካሪ ነው። ከዚህ ቀደም ከነበረው የ14 ዓመት ትዳር ልጅ ሳያገኝ በመለያየቱ የልጅ ናፍቆት በውስጡ ነበር። ከዕለታት አንድ ቀን መንገድ ላይ መተሃራ አካባቢ አሁን መነጋገሪያ የሆነችውን የቀድሞ ባለቤቱን ይተዋወቃል። አዲስ ሕይወት ለመመስረትና ቤተሰብ ለማፍራት አስቦም ወደ ቤቱ አስገባት። ነገሩ ቆንጆ ነበሩ። ከጥቂት ጊዜያት በኋላ አቶ ሲሳይ ሱዳን በረሃ ውስጥ ከባድ ጦርነት ባለበት አካባቢ መኪናውን እያሽከረከረ ባለበት ሰዓት አንድ አስደሳች የተባለ ዜና በስልክ ተነገረው። ባለቤቱ መንታ ልጆችን አርግዛለች። ያኔ በረሃ ውስጥ ከጓደኞቹ ጋር በደስታ ድግስ ደግሶ የተወለዱት ልጆችም ለሱ በሕይወቱ ላጣው ነገር ሁሉ ካሳ እንደሆኑለት አምኖ እንዳይኑ ብሌን እየሳመና እየተንከባከበ ማሳደግ ጀመረ። ነገር ግን ቀስ በቀስ ቤት ውስጥ ሰላም መጥፋት ጀመረ። እሱ ስራ ወጥቶ ሲመለስ ባለቤቱ ያለ ሱቅና በተደጋጋሚ ቤት ትቀይር ነበር። ይሁሉ ነው ግን ለልጆቹ ሲል ሁሉንም ችሎ ማለፍን መረጠ። ከቀናት አንድ ቀን ግን አቶ ኢሳያስ ፈጽሞ ያልጠበቀው ልብ ሰባሪ ቃል ገና የ5 ዓመት ሕፃን ከሆኑት መንታ ልጆቹ አንደበት ሰማ። አባዬ እኛ ሌላ አባት እንዲኖረን አንፈልግም፣ አንተ ነህ አባታችን፣ ግን አንድ ሰው እየመጣ እኔ ነኝ አባታችሁ እያለ ይረብሸናል አሉት። ይህንን ሲሰማ አቶ ሲሳይ በድንጋጤ ራሱን ስቶ ጋራጅ ውስጥ ወደቀ። በአፍንጫው ደም እስኪፈስ ድረስ ክፉኛ ታመመ። ሆኖም ግን ቤተሰቡን ላለመበተን ሲል ዝምታውን መረጠ። ከጊዜ በኋላ 3ኛ ልጅ ተወለደ። በዚህኛው ልጅ ጊዜ ግን ሌላ ወንድ ቤተሰቦቹን ይዞ በመምጣት ልጁ የኔ ነው በማለት በግልጽ መናገር ጀመረ። አቶ ሲሳይ ይህንንም አይቶ አሁንም በትዕግስት ራሱን አገለለ። ነገሩ በዚህ አላበቃም። ባለቤቱ የባንክ አካውንቱን አስመርምራ የልጅ ማሳደጊያ ቀለብ እንዲጨምር ክስ መሰረተችበት። በዚህ የፍርድ ቤት ምልልስ መሃል ነው እንግዲህ ነገሩ ሁሉ ወደ ዲኤንኤ ምርመራ ያመራው። የምርመራ ውጤት አቶ ሲሳይ የሰማውት የት እንደሆነ ታውቃላችሁ? እንደተለመደው መኪናውን እያሽከረከረ ራቅ ያለ በረሃ ላይ ያለ ጠበቃው ደውሎ አረዳው። ያሳደጋቸው የኖረላቸው የህይወቴ ካሳ ናቸው ያላቸው 3ቱም ልጆቹ የሱ አልነበሩም። አቶ ሲሳይ በረሃ ላይ መኪናውን አቁሞ እንባው እስኪያልቅ ድረስ አለቀሰ። በዚህ ሁሉ ክህደት ውስጥ ግን የገረመው የዚህ ሰው ትዕግስት ነው። እንደሌላ ወንድ በስሜት ተገፋፍቶ የሰውን ህይወት ከማጥፋትና ወንጀል ውስጥ ከመግባት ይልቅ ጫንቃይን ያሳለፈልኝ አምላክ ይመስገን በማለት እውነታውን ተቀበለ። በረሃ ላይ ሆኖም ያንን የቲክቶክ ቪዲዮ በመቅረጽ ናና ልጆችና ባለቤትን ተረከብ በማለት መልእክት አስተላለፈ። ይህ ታሪክ የአንድ አቶ ኢሳያስ ብቻ ሳይሆን በርካታ የረጅም ርቀት አሽከርካሪዎች ቤተሰቦቻቸውን ለማኖር ሲሉ ሌሊት ከቀን እየለፉ በየቤታቸው የሚያሳልፉት አሳዛኝ ድብቅ ፈተና ቁልጭ አድርጎ የሚያሳይ ነው። ሰማችሁት ነው። እጅግ በጣም ብዙ ሰዎችም እየተገረሙበት ነበር። ይህን ታሪክ ታዲያ የአባታችንን ንግግር የአባታችንን ሀዘን እንዴት አያችሁት? እጅግ በጣም አሳዛኝ ታሪክ ነበር የሰማነው። ሀሳባችሁን ኮሜንት ላይ አስቀምጡ። አርቲስት በሱ ፍቃድ ልጅና ባለቤት የቀድሞ ባለቤቱ እጅግ በጣም የሚያሳዝን ታሪክ የተናገሩ ነበረ። እነ ይገረም ደጀኔም የማይሆን ነገሮችን አድርገውብኛል እያለች ነበረ የአርቲስቱ የቀድሞ ባለቤት። ይህን ቪዲዮም ሰምተን እንመለስ። ወደ ሚዲያ ስትመጪ የመጣሽበት ያንቺ ነጥብ አሁን ድጋሚ ሚዲያ ላይ ቀረብሽበት ምክንያቱ ምንድን ነው? ምክንያቴ አንደኛ ነገር ሕክምናው አላለቀ። እኔ ድጋሚ መጥቼ ሳመሰግን ሕክምናና ቀጠሮ እንዳለኝ ቀጠሮ ቀኑንም አሳያለሁ። WhatsApp ላይ የሚላክልኝም ማለት ነው። ቀጠሮ አለኝ። መድኃኒት የሚወስደው ክትትል ያስፈልገዋል። ግን በቃ ክትትሉ ቆመ። እኔ የለኝም። አባትየውም ጠፋ። ከአቅሜ በላይ ሆነ። ሰዎችን ሁሌ ደግሞ መጠየቅም ቲክቶክ ላይ እንዲያርጉልኝ ሁሌ በሰው ትከሻ ላይ ብዬ ነው እኔና ይዤው መጥቼ አንተ ጋር እንትን ያልኩት። ከምንም በላይ ደግሞ ጓደኞቹ እነ ይገረም፣ ሰለሞን፣ ቤቢ ነበሩና በወቅቱ ስትመጪ ታመሰግኛለሽ ብለውኝ ነበር። አመሰግናለሁ። በጣም ደስ ይላል። ብያቸው ነበር እና አመሰግናለሁ፣ ችግር የለም ብያቸዋለሁ። እንደመጣው ግን በገባው በማግስቱ ለይገረም ደወልኩለት። ማንን ነው ማመስገን ያለብኝ ስለው ሚሚዬ ተረጋጊ፣ ቆይ ምናምን ነገር አለኝ። እሺ ከዛ የሆነ ሰዓት ላይ ደወለልኝ። አቤት ምናምን ነገር አልኩት። ማን ነው 1 ሚሊዮን ብር የሚሰጠሽ? አላውቅም። እነሱ ሊሰጡሽ ነው ወይስ ፍቃዱ ሊሰጥሽ ነው? እነሱ ይስጡኝ፣ ፍቃዱ ይስጠኝ፣ ማን ይስጠኝ አላውቅም። ብቻ ሰይፉ ላይ ቀርቤ 1 ሚሊዮን ብር ይሰጠኛል። ፍቃዱ አሳከመውልና ከፍቃዱ ጋር ጨባበጣለሁ። ሰይፉ ላይ ወጥቼ
የፈለገው ይገረም ደውሎ ማለት ነው። ምን አልኩት? ከዛ በኋላ በጣም ማለት እንዴት ልበልክ አዘንኩ። እነሱ ለስማቸው ነው ስለ ቤቢ ነው የሚጨነቁት። ቤቢ እንኳን ደህና መጣ አይለው 1 ሚሊዮን ብር ልጅ ልሸጥ ነው ለኔ 1 ሚሊዮን ብር ቤቢን ይተካልኛል? ቤቢን አገኘዋለሁ? ያሳለፍኩት ህይወት እኮ ማአት ነው። ቆይ ግን በብር እነሱ ሰው ለብሰው ይሄ አርቲፊሻላቸውን ነገር ተናግሬያለሁ ከዚህ በፊት። ይሄ እኔ ጋር ሲመጡ ቡትትትት ነገር አርጎ ይመጣል ሁሌ ፍቃዱ። ያ አይደለም ህይወት። ንጹህ ሆነ ምን ይልበሰኝ ስለ ልብሱ እኮ አይመለከተኝ። እኔ ጋር ሮጌ ልብስ ለበሰ ዘነጠ ለሚሚ ከፍም ዝቅም ማያረጋት። እኔ ጋር የሚመጣው ልጁን ብሎ ነው። ልጁን አግኝቶት የአባትነት ፍቅር እንዳያጣ ብዬ ነው ብዙ ነገሮችን ቆስዬ ይዤ ለልጄ ብቻ መጎዳት ስላለብኝ እማገናኘው የነበረው። ከኔ ጋር ስለተለያየ ከልጁ ጋር መለያየት አባት ነው፣ ሌላ አባት የለውም እኮ በቃ ፍቃዱና ፍቃዱ ብቻ ነው አባቱ። ያ እንዳይቀር ብዬ ነው። እኔ እኮ ቤቢ ይሄ ነገር እኮ ላይ አወራልክ ይችላል። ዛሬ አባቴ መጥፎ ነገር ማውራት ይችላል ለልጄ፣ ለአባቱ መጥፎ ነገር ማውራት ዛሬ አባቴን አፈቀኝ ብሎ ያወራልህ፣ አባቴን ለምን ጠየቀኝ ብሎ ያወራልህ። ቤቢን በመርዘው እንደዚህ ብላው ነው እንዲህ ብላ ማት ነገር እኮ መባል ይችላል። የሚገርም ነገር ልንገርክ፣ ባለፈው ጁን ኤዩ ሰሚት ህብረት መጣና ገኒ ተመርጦ ሄደ። ታሞ ነው እግዚአብሔር ነው ምን ታሞ ሄዶ ሰርቶ መጣ። እንግዶችን ተቀብሎ አድዋ ፎቶና ሳያለሁ አቅርቦ መጣ። ተከፈለው ይሁን 3500 በስንት ቀኑ ተከፈለው። ከዛ እናት ያለኝ አባቴ 100 ብር ካርድ ልላክለት ምንም አላልኩትም። ወይ አባቴ የፈለከውን አርግለት ላከለት። ከዛ ቆይቶ እናቴ ቴንኪው እንኳን አላለኝም እኮ ልደውልለት ያቋል ስልኩ። እኔ መጥፎ ነገር ብለው እኮ ለአባቱ ይሄ ስሜት አይኖረውም እኮ መብቴ ነው መጥፎ ነገር ማድረግ እኮ። ግን ቤተሰቦች እጅግ በጣም አሳዛኝ ነገሮችን እየሰማን እንገኛለን። እጅግ በጣም ነው የሚያሳዝነው ይህ ወጣት፣ ምክንያቱም አባቱ በሰዓት አብሮት አይደለም። ታዲያ በገንዘብ እርዳኝና ተወጥቼ ልታከም ሲለው ይሄን አይነት ምላሽ ነበር ሰጠኝ ስትል የነበረው የቀድሞ ባለቤቱ። ታዲያ ይህንስ ንግግር እንዴት አገኛችሁት? ይገረም ደጀኔስ ሊያደርገው ነበር የተባለው ተግባርስ እንዴት አያችሁት? እጅግ በጣም አስገራሚና አነጋጋሪ ነገሮች ነበር ሰምተን የተመለስነው። የተሰማችሁን ሀሳብ ኮሜንት ላይ አንድ ወጣት እጅግ በጣም በሚያሳዝን ሁኔታ ህይወቱ እንዳለፈ የተነገረ ነበር። ታዲያ ህይወቱ እንዴት እንዳለፈ እጅግ በጣም በሚያሳዝን ሁኔታ የተነገረ ነበረ። ይህን ታሪክንም ሰምተን እንመለስ። አስታወሳችሁት? ይህን ወጣት በአዲስ አበባ በአሰቃቂ ሁኔታ ተገሎ የነበረው ወጣት ጉዳይ በዛሀበሻ መረጃውን አቅርበን ከፍተኛ መነጋገሪያ ሆኖ ነበረ። ገዳይ ማን ሆኖ ተገኘ መሰላችሁ? ዝርዝሩን በአጭሩ ላቀርብላችሁ። ሞት የሰው ልጅ ጣፈንታ ቢሆንም አሟሟት ግን እንደ ሰው ይለያያል። የ30 ዓመቱ ወጣት ኪሩቤል ከበደ አሟሟት ግን የጭካኔን ጥግ የሚያሳይ አዲስ አበባን በእንባ ያጠበና ሰሜን ሁሉ በሐዘን የሰበረ አሳዛኝ ክስተት ሆኗል። አሁን ግን ቤተሰብ በእንባና በጭንቀት ጠብቀው የነበረው ፍትህ ብርሃን ማየት የጀመረ ይመስላል። የዚህን ወጣት ህይወት በአሰቃቂ ሁኔታ የቀጠፉ ተጠርጣሪዎች በቁጥጥር ስር መዋላቸውን የአዲስ አበባ ፖሊስ ይፋ አድርጓል። በፈረንሳይ ለጋሲዮን አካባቢ ተወልዶ ያደገውና ኑሮውን በጎፋ ገብርኤል አካባቢ አድርጎ የነበረው ይህ ታታሪ ወጣት የተለያዩ የንግድ ስራዎችን በመስራት ለቤተሰቦቹ ትልቅ ተስፋ የነበረው ሰው ነው። ሆኖም ግን ሚያዝያ 16 ቀን 2018 ዓ.ም ይህ ተስፋ በጨካኞች እጅ ተቀጨ። የአዲስ አበባ ፖሊስ ዛሬ ባወጣው መረጃ መሰረት ዮናታን ከደር፣ ደረሰ ኃይሉና አብደላ በድር የተባሉ 3 ተጠርጣሪዎች ሟች ኪሩቤል ከበደን ስራ አለ በሚል ማታለያ በስልክ ጠርተውታል። ኪሩቤል በተባለው ቦታ ማለትም ንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 14 ልዩ ቦታው አዲስ አበባ ፉሪ ኮንዶሚኒየም አካባቢ ሲገኝ ወንጀለኞቹ ያዘጋጁለት ስራ ሳይሆን
ሞት ነበረ። ተጠርጣሪዎቹ ምንም አይነት ርህራሄ በሌለበት ሁኔታ የኪሩቤልን አንገት በማነቅ ህይወቱ እንዲያልፍ አድርጓል። ቀደም ሲል ዘሀበሻ ከሟች ቤተሰቦች ባገኘችው መረጃ ወንጀለኞቹ ማንነቱ እንዳይታወቅ ፊቱን በጭካኔ መተልተላቸውን፣ አፉን በፕላስተር ማሸጋቸውና ለማሳሳት የጓደኛውን መታወቂያ አስከሬኑ ላይ ጥለው መሄዳቸው መዘገባችን ይታወቃል። የፖሊስ የዛሬ ሪፖርት ይህን አሰቃቂ ድርጊት ይበልጥ ያብራራዋል። ወንጀለኞቹ አስከሬኑን በፕላስተርና በላስቲክ ከጠቀለሉ በኋላ በልብስ መያዣ ሻንጣ ውስጥ በመክተት የሟችን የሰሌዳ ቁጥር ኮድ 3 አዲስ አበባ 50945 ዲ40 ተሽከርካሪ በመያዝ ሚያዝያ 17 ቀን ከምሽቱ 3 ሰዓት ገደማ ለእይታ በማይገለጥበት ቆጣሪ ኮንዶሚኒየም ወይም ደግሞ ብሔረ ጽጌ መናፈሻ አካባቢ የቆሻሻ ገንዳ ውስጥ ጥለው ተሰውረዋል። የሳሪሱ እንቆቅልሽና የተጠርጣሪዎቹ መያዝም የኪሩቤል መኪና ጉዳይ ለቤተሰብም ሆነ ለህብረተሰቡ ትልቅ እንቆቅልሽ ሆኖ ነበረ። በወቅቱም በዘሀበሻ ዜና እንደዘገብነው ወጣቱ ተገሎ ሳለ መኪናው ግን ሳሪስ አካባቢ ምንም አይነት ጉዳት ሳይደርስበት በሰላም ቆሞ ተገኝቶ ነበር። አሁን ፖሊስ ይህን እንቆቅልሽ ፈቷል። ቤተሰቦች እንደተመለከታችሁት ነው። ማንኛውም ሰው የትኛውንም ሰዎች በዚህ ያክል ደረጃ ማመን እንደሌለብን በጨለማ ጓደኞቻችን እንኳን ቢሆን ይቅር ጓደኞቻችን ካልሆኑ ለስራ ነው ለጥያቄ ነው እንዲሁም ደግሞ ለማዝናናት ነው ብሎቹ እንኳን ቢጠሯችሁ መጠራጠር እንዳለባችሁ ጊዜው እንደከፋ የሚያሳይ ቪዲዮ ነበር አይተን የተመለስነው። እናንተስ ይህ መረጃ እንዴት አያችሁት? የተሰማችሁን ሀሳብ ኮሜንት ላይ አስቀምጡ። ካም ቤተሰቦች ማሰማችሁ መረጃ ምንድነው? የኢቢኤስ ቲቪ ጋዜጠኞች ቀስ በቀስ እያሉ ሁሉም ኢቢኤስ ስንጠላው እየወጡ ይገኛሉ። ታዲያ ለምንድነው ኢቢኤስ ቲቪን እየለቀቁ የሚገኙት? እጅግ በጣም የምንወዳቸው አንጋፋና ታዋቂ የሆኑ ጋዜጠኞችም እየወጡ ይገኛሉ። ከነዛም መካከልም እነ ዮናስ ከበደም ሳይወጡ አይቀርም እየተባለ ይገኛል። ይህ መረጃም ሰምተን እንመለስ። ሰራተኞቹ ከቀን ወደ ቀን እየተሰናበቱ እየቀጠሉ ይሄዳሉ። ይህንን ተከትሎ ታዲያ አንዳንዶቹ ግራ መጋባታቸውን እየተናገሩ ይቀጥላሉ። ኢቢኤስ ቴሌቪዥን ምን ነካው የሚሉ ጥያቄዎች ቢበራከቱም ነገር ግን አብዛኛው ሰራተኛ በአመታት መካከል ከ4 እና ከ5 ሰራተኞች በላይ ህይወቱ ማለፋቸውንና በመቀጠል ደግሞ ኢቢኤስ ቴሌቪዥን ላይ የሚቆዩ ሰራተኞች አሁን ባለው ሁኔታ በድንጋጤና በፍርሃት ስራቸውን እየሰሩ እንደሆነ ይነገራል። አንዳንዶቹ ድንገት እየተሰናበቱ ነው። አንዳንዶቹ ደግሞ ድንገት ልፈታቸውና ዜናቸው የተሰማ ይቀጥላል። ይህንን ተከትሎ ታዲያ ሶሻል ሚዲያውን ያጨናነቁ የኢቢኤስ ቴሌቪዥን ፈርጦች የሚባሉ ብዙ አመታቶችን ስንከታተል የነበርናቸው ሰዎች ድንገት መሰናበታቸውና ከቴሌቪዥን ማሰራጫ ጣቢያ መውጣታቸው መረጃዎች እየተንቀሳቀሱ ነው። አሁን ታዲያ ዋና የሚባሉት መሰናበታቸውን ተከትሎ ሉላገዙንና ዮናስን አስመልክቶ የወጡ ሰበር መረጃዎች አሉ። ቤተሰቦች እንዳያችሁ የተለያዩ የኢቢኤስ ቲቪ ጋዜጠኞች ወደ ቻናሉ እንደገቡ እናውቃለን። ታዲያ አሁን ደግሞ ከኢቢኤስ ቲቪ የጠፉ ጋዜጠኞች እነ ዮናስ ከበደ እነ ዘውትር ደሳለኝ እጅግ በጣም በሚገርም ሁኔታ በቴሌቪዥን ጣቢያ ላይ የታዩ አይደለም የተባለ ይገኛል። ታዲያ እጅግ በጣም ብዙ ሰዎችም ይሄን መረጃ የተቀበሉት ይገኛሉ። እናንተስ ይሄን መረጃ እንዴት አገኛችሁት? ለማንኛውም ቤተሰቦች ይርዳው ባለፈው የመጣ ሰዓት ጌም ጨዋታ ትዝ ይላል። በጣም ነበር ያስደመምከኝ እና እኔ ከመገረሜ ከመደመሜ የተነሳ ለስንት ሰው እንዳሳየሁት ልነግራቸው። ኩኩ ነው ወይ ኩኩ ምን የሚለው ላንተ ዘለው ላንተ የሚለው የኛ ዘመን ተገስተው ከተማ አይ ሙዚቃዎቹ ላይ እንኳን እኛ በደንብ ሬዲዮም ስለምንሰማ አሪፍ ነው፣ ደስ ይላል። ያኮ ሲሰማ ነው። ያንተ እኮ ገና ጢን ስትል ነው ስለምናውቃት ከጆሮ ጋር የተያያዘ ነገር ነው። ለዛ ነው ያው ዛሬ የእናቶች ቀን እንግዳችን ነው። የእናቶች ፕሮግራም ላይ ደግሞ ያንተ ሙዚቃ በጣም ተወዳጅ ነው። አንቺን ከማና ወዳድሬ የተለያዩ ቦታዎች ላይ እንሰማዋለንና ለቀኑ ትክክለኛ እንግዳም ነህ ብለን እናስባለን። አመሰግናለሁ። ከትንሱ ጋር ጥሩ ጨዋታ እንደነበራችሁ ሰማሁ። በጣም እንዴት ነበር ስትመጣ? ወይ በጣም ያምር ነበር። በነገራችን ላይ የሚገርምሽ ነገር እንደውም ትንሱ ቢኖር ደስ ይለኝ ነበር። እሱ በደንብ እንትን ቢገልጸው አንድ ሰው ያሳፈረና ማለት ሁለት ሰዎችን ያሳፈረው እና ያው ሊፍተር እንግዲህ የሚሰራው ምንድነው አድናቂዎችን ሰላም ትላለህ፣ እነሱም ሰላም ይለዋል፣ ጥያቄ ይጠይቋልና ኮማንደር ሙልጌታ ይባላሉ እና ሶፊያ ነው የሚባሉት። በጣም ይገርማል ግን እና ዝም ብለን ነው እንደ አድናቆት አለ አይደል
እሷ ምን ትላለች? ይሄ ያልገለጣል የሚለው ጀንበር የሚለው ከታሪክ ተያያዘ ይመስለኛል እና በጣም ከኔም ታሪክ ጋር ስለሚል በጣም ስትል ትንሳኤም አላወቀም። የሚገርምሽ ነገር ሉላ አላወቅንም ማናችንም አላው። ከዛ ይሄ ኮማንደር አቶ ሙልጌታ የሚባሉት አውና እኔም ዘፈኑ ላይ ባለቤቴ እንደዚህ ስለሆነች ምናምን ይላሉ። ምንድነው ባለቤቱ ምናምን ለካ ማየት የተሰናት ናት እሷ። እና በኋላ ላይ በቃ የማይሆን ገጠመኝ ማለት የሚገርም ገጠመኝ ሆነ። ሳታስበው ነው አንተ እንደዚህ አይነት አዘጋጅተሽ አትመጪም። ድንገት ነው እኮ እሱ የጫናቸው ትንሱ። እና ይሄ ገጠመኝ ሰዎች እንዲያምኑ ነው ዝም ብለው እንደ ኢቢኤስ አድርጎት ወይ እንደዚህ ተደርጎ ሳይሆን እስካሁን ድረስ እያስገረመኝ የማወራው ገጠመኝ ስለሆነ በገጠመኝ የተሰራ ነው እንጂ ሆን ብሎ ታስቦ ተሰራ እንዳልሆነ በእውነት እንደው እንዲያምኑት ፈልጌ ነው። አሁን ቅድም እንዳያችሁት እንግዲህ በጣም የሚገርምሽ ነገር የሷ አይኗ የጠፋው 2000 ላይ ነው። ይሄ ደግሞ ትልቅ በቃ እኔ ለማበረታታት መረዳኝ። ለምን በልጅነት በምናም ቢሆን ያው ስለሚያውቁት ምንም አይመስልምና ዛሬ ከሰራሁት ስራው ሚዲያ ላይ ከተጠቀምኩበት ነገር በእውነት የረካሁበትና ሳናስበው የተሰራ ደስ የሚል ዝግጅት እንደዚህ ገጥሞኝ አያውቅም። የሚገርም ገጠመኝ። እናመሰግናለን። እሺ ዛሬ ያው የእናቶች ቀን አይደለ? ከእናት ጋር ያለን ግንኙነት ትንሽ ብትነግረን። በጣም አመሰግናለሁ ሮቤል። ምን መሰለ ይሄ ሙዚቃ የተሰራው መቼ እንደሆነ ታውቃለህ? 98 ዓመተ ምህረት ነው። በጣም የሚገርማችሁ ነገር ከዛ ለዛሬ ይዤላችሁ የመጣው ቪዲዮ እንግዲህ ይመስላል። በቀጣይ እናንተን ቁም ነገር አስጨብጣለሁ፣ ሐሳብና አስተያየቶችን ያለውጣሉ ብዬ ማስባቸውን ቪዲዮችን ይዤላችሁ እመጣለሁ። ስላዳመጣችሁኝ አመሰግናለሁ። ቴንክ ዩ